ቅዱስ ወንጌል ጸልዩ በሉ ሁላችሁ እስከ ዛሬ ያላችሁ ደግሞ ደግሞ ምንም ባይበል ስለምንቱም ስለ ቅዱስ ወንጌል እነማን አሁን ዲያቆናት አሉ ለካ አሉ አይደለም አሉ ላስብላቸው አንዱ ዲያቆን ከፍ ፈቅዳላችሁ ይበሉ በዜማ ይበሉ። እሺ እናንተ በጣም እሺ የዲያቆኑን ከምረው ምን የሚሆን ቃልዎትን አሰማለሁ። ስለዚህ ርዕሳችን ምንድን ነው የሚለው? አንድ የድገሙት አንድ ጊዜ ስለ ቅዱስ ወንጌል። እሺ ይሄን ርዕስ እንግዲህ እግዚአብሔር ስለ ሰላም ጸልዩ፣ ስለ ቤተ ክርስቲያን ጸልዩ፣ ስለ ፓትርያርኩ ጸልዩ፣ ስለ ሊቀ ጳጳሱ ጸልዩ እያለን ይቆያል። ዲያቆኑ ቅዳሴ ላይ ትልልቅ ርዕሰ ጉዳዮች ናቸው። እንግዲህ ቅዳሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም ሊቀ ካህናትም ንጉሥም ሆኖ የሚገኝበት ጊዜ ነው። ትልቅ ጊዜ ነው። የመጨረሻ የመንግሥተ ሰማያት ሕይወታችን ማህተም የሚታተምበት ጊዜ ነው ቅዳሴ እና በዚህ ጊዜ ከምንታዘዘው ጋር ትልቅ ትእዛዝ ነው። ቅድስት ቤተክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ። ስለ ቅዱስ ወንጌል እንጸልይ ካል አንድ ሁለት ርዕሶችን እናይና ትምህርቱን እንቋጭዋለን። የመጀመሪያው ወንጌል ምንድን ነው እና ለእኛ ምናችን ነው? እሱ ላይ ትንሽ ለምን ነው ስለ ወንጌል የምንጸልየው? ወንጌል ምናችን ስለሆነ እስኪ አንድ ጊዜ ወንጌል ምናችን ነው ብለን ጠይቅ። አሁን እንድንጸልይ ታዘናል። ስለ ወንጌል ጸልዩ ተብላችኋል። ሁላችሁም ማለት ሁላችሁም ወንድም ይሁን ሴትም ይሁን ነጋዴም ይሁን ምንም ይሁን ክርስቲያን እስከሆን ድረስ ኦርቶዶክስ እስከሆን ድረስ ስለ ወንጌል ልንጸልይ ይገባል። ሽማግሌም ወጣት ሕፃንም ይሁን ምን ነጋዴ መሆን ስራ የለም ብትሆን ስለ ወንጌል መጸለይ የአንድ ክርስቲያን አምላካዊ ትእዛዝና ግዴታው። ስለዚህ ስለ ወንጌል እንድንጸልይ ወንጌል ምንድን ነው? ወንጌል አንደኛ የቃሉን ትርጉም ይዤ ትንሽ እነግራችኋለሁ። ሁለተኛ መሰረታዊ ሀሳቡን እነግራችኋለሁ። ወንጌል ማለት የግሪክ ቃል ነው። የግሪክ ቃል ነው ቃሉ። ወንጌል ማለት ብስራት ማለት ነው። ብስራት ማለት ነው። ስብከት ተብሎ ይተረጎማል። ስብከት ማለትም ብስራት ማለት ነው። ወይም በጎ ዜና ማለት ነው። በጎ ዜና፣ በጎ ወሬ ማለት ነው። ወሬ ትንሽ ይቀላል። በጎ ዜና ማለት በግል በአማርኛ ስንመጣ ወሬ ማለት ነው። ዜና ማለት እሱ። ስለዚህ በጎ ዜና፣ በጎ ነገር፣ በጎ ቃል፣ በጎ የምስራች ማለት ነው። የምስራች ማለት ነው። ወንጌል ማለት ቃሉ የምስራች ማለት ነው። ለምንድን የምስራች የሚባለው ወንጌል? አሁን እዚህ ስትመጡ ምን ታሪክ ነው የመጣችሁ? ልትማሩ። ምን ልትማሩ? ወንጌል። ወንጌል ምንድን ነው? የምስራች ነው።
የምስራች ልትሰሙ ነው የመጣችሁት። አሁን ቤተክርስቲያን ስትሄዱ ጉባኤ ተዘጋጀው ሲባል የምትሰሙት የምትመጡት በይህ ጊዜ የምስራች ልትሰሙ ነው። አሁን አንድ ሰው የምስራች ይላችሁ ደስ ይላችኋል። ያመጣል የሰው ስራ ገኘ ሌላይ ነው ልትሉ ትችላለን። አንዳንዱ ሰው እገሌ ሞተ እንዳትል ብቻ እና እንዳታስደስ ሊልም ይችላል። አይታወቅም እኮ ሰው የመግደል ጥማት ያለው ሰው ማለት ነው። ብቻ ግን የምስራች የማይፈልግ ሰውነት የለም። እንግዲያውስ ትልቁ የምስራች ወንጌል ነው። ትልቁ የምስራች ወንጌል የሆነው ለምንድን ነው? አባቶቻችን በሶስት በአራት ቃል ገልጸውታል። ይሄን የምስራች እንዲህ ብለው ሕዝብ ዘይነብር ውስተ ጽልመት ወጸላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በማን ጊዜ ናቸው? በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ትልቁ የምስራች ይሄ ነው። እንግዲህ ሌላ አይደለም። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምንድን ነው ይሄ? ይሄንን አባቶቻችን በትርጓሜ 4-5 አድርገው ተርጉመው የወንጌልን የምስራች ተነግረውናል። አንደኛ በባርነት ለነበሩ ሰዎች ነፃነት ተሰጣቸው። እስኪበሩ ሁለቱ ምን ተሰጣቸው? ነፃነት ተሰጣቸው። ይሄ አንድ የምስራች ወንጌል አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቃል ቅዱስ አቡሊስ የሚባል የቤተክርስቲያን ወንድሞቻችን ደስ ይበላችሁ፣ ወንጌል እኮ ድነትን አመጣለን ይላል። ስለዚህ ምንድን ነው የመጣለን? የመጀመሪያው በባርነት ለነበርነው ነፃነት ተሰጥቶናል። ምንድን ነበር ባርነታችን? አንደኛ እርግማን ይገዛል ነበረ። እርግማን ከአዳም እስከ ሙሴ እለይ አበሱ ወእለይ አበሱ ቀነዮም ሞት። ከአዳም እስከ ሙሴ ያሉትን የበተኑትንም ያልበተኑትንም ሞት ገዛቸው። ኩነኔ ኃጢአት መሃሉ ብእሲ ወፂአ ኩሉ ተቀስፈ ባቲ። ከአንድ ዛፍ በተቆረጠች ጨንገር ብዙ የከብትን መንጋ እንዲነዳበት ከአንድ ከአዳም አባታችን በተገኘ እርግማን ሁላችን ስንገረፍ እንኖር ነበር። ስለዚህ እርግማን ነበረብን። ያ እርግማን ምንድን ነው? ሙተን ፈርሰን በሱሰን እንድንቀር፣ ከዚያ የዘላለም ሕይወት እንዳንኖር፣ ከዚያ ዲያብሎስ እንዲቆራኘን፣ በግራ አጋንንት እንድንጠቀጠቅ፣ በሲኦል እንድንጣል፣ ሕይወት የሌለን ጣሮች እንድንሆን ተፈርዶብን። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኦሪት ሕግ ተገዛና እሱ በተገዥ ሥጋ መጥቶ ወነሳ አርአያ ገብር የተገዥ የባሪያን መልክ ይዞ መጣ። በባሪያ መልክ መጣና እኛ ምን አደረገን? ነፃነት ሰጠን። እግዚአ ለኦሪት ውስተ ኦሪት ከመ ይሳየጥ ጦሙ ለእለ ውስተ ኦሪት። በኦሪት መርገም የተያዙትን ነፃ ያደርጋቸው የኦሪት አምላክ አጋዤ ክርስቶስ ለኦሪት ተገዥ ፈጻሚ ሆነ። ፈጻሚ ሆነ። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰጠን ነፃነት ነው። አሁን ማናችሁ ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን። እኔ የዲያብሎስ ባሪያ አይደለሁም። እኔ የሲኦል ዜጋ ልጇ አይደለሁም። የመንግሥተ ሰማያት ባለተስፋ ነው። እኔ ስደተኛ አይደለሁም። የመንግሥተ ሰማያት ባለርስት ነኝ ነው። መጀመሪያ ሕፃን ልጅ ቤተክርስቲያን ክርስትና እናስነሳ ስንሄድ ሕፃኑን ልጅ ቄሱ መጀመሪያ ወደ ምዕራብ ያዞረዋል። ምዕራብ ጨለማ ነው። የዲያብሎስ ባሪያ ነበር ነው። ከዛ ሰይጣንን ካደው ይለዋል። ሕፃኑ አፉ ፈቶለት ስለማይናገር የክርስትና አባቱ እንዲህ ብሎ ይናገርለታል። እክህደት ከሰይጣን ሰይጣኑ እክህድሃለሁ፣ ሰይጣኑ እክህድሃለሁ፣ ሰይጣኑ እኔ ያንተ ልጅ አይደለሁም ይላል። ወደ ምስራቅ ያዞረውና አምን በከ ክርስቶስ አምላኬ ጌታዬ ኢየሱስ ክርስቶስ በአንተ አምናለሁ፣ ሕግህን ትቀበል ብሎ ያስብለዋል። በኩሎ ሕገከ ወለኩሎሙ ቅዱሳኒከ ሕግህን ትቀበላለሁ፣ ቅዱሳኖችህንም አምናለሁ ያስብለዋል። አያችሁ ሰይጣን ወይ በቤተ ክርስቲያን ፊት ቆሜ እክዳለሁ ምንድነው? የነፃነት ማህተም ስላለን ነው። ይሄ የመጣው በምንድን ነው? በወንጌል። ወንጌል የምስራች ናት።
የምስራች ሁላችሁ እንኳን ደስ ያላችሁ። 40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁ፣ የሲኦል ልጅ አይደላችሁ፣ የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁ። የመንግስተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን ኢኮንክሙ ነግደው ፈላሴ እናንተ እንግዲህ ስደተኛ አይደላችሁ። አላ ሰብአ ሀገሪቶሙ ለቅዱሳን አምጡ። እናንተ የቅዱሳን አባቶቻችን ባለሀገሮች ባለርስቶች ናችሁ። በቅዱስ ጳውሎስ እንደነገረን የመጀመሪያው መድኃኒዓለም የሰጠን ነፃነት። እንግዲህ ለነፃነት ተጠርታችኋል። እስመ ለግዛን ተጸዋዕክሙ ለነፃነት ተጠርታችኋል። የተሁሉ እንከንስታሩ ተክኔ እንግዲህ ወደ ባርነት ቀንበር አትሂዱ አለ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ሲነግረን ለነፃነት ተጠርታችኋልና ወደ ባርነት አትሂዱ። የመጀመሪያው ከሞትና ከዲያብሎስ ከኃጢአት ባርነት ክርስቶስ ነፃ አውጥቶናል። ወንጌል የምስራች ሰጠችን። ሁለተኛስ ዲያብሎስን ይመስሉ ለነበሩ እግዚአብሔርን መምሰል ተሰጣቸው። ሲሆኑ በሉ ዲያብሎስን በሉ እሺ ይመስሉ ነበሩ። ማንን መምሰል ተሰጣቸው? እግዚአብሔርን እንዲመስሉ ተሰጣቸው። ከጀመሪያ እንስሳትን መስል ነበር። እንዲህ ይላል መዝሙረ ዳዊት ምዕራፍ 48 ቁጥር 12 ላይ እንዲህ ይቃላል ሰብሰብ ተክቡር ልጅ አይመረው ሆነ ከመንግስታት አልወደም። ሰው ክቡር ነበር አላወቀም፣ ልብ እንደሌላቸው እንደ እንስሳት ሆነ። ሰው ምን ሆነ? እንደ እንስሳት። ከዛ ምን ሆነ? እንደ ሰይጣን ሆነ። እንደ እንስሳት ሆነ የሰው ልጅ። ለምን? ክብራ ለነፍስ ነባሪ አይኑሮ። በጣም መነኮሳት ላይ ማሪካት ሲናገር የአዋቂት ነፍስ ክብሯ እውቀት ነው ወይ የለባዊ የሰው ነፍስ ክብሯ እውቀቷ ነው ይላል። እውቀት ከሌላት እንስሳ ናት። አሁን ሰው ግን የዘላለም ሕይወትን ትቶ ሆድን አምላኩን ትቶ ሆዱን ስለመረጠ ሰው እንደ እንስሳ ሆነ አለ። ፈረስ ሆነ ሰው አለ። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አፍራስ ዘማውያን፣ ኢየሩሳሌም ልጆችሽ እንደ ፈረስ ሆኑ፣ እንደ ውሻም ሆኑ፣ አስጸየፉኝ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ሰው እንስሳ ሆነ ተባለ። አሁን እዛ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ እግዚአብሔር የሆነው እሱ ከእመቤታችን ከቅድስት ድንግል ማርያም ተወልዶ መጥቶ ምን እንደሰጠን ታውቃላችሁ? ይሄን ሰጠን። ምን ሰጠን? ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ንዕብር ለእግዚአብሔር በጽድቅ ወሀደው ለባሕሪ በወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመን ለዘላለሙ ጸንተን እንኖራለን። እርሱም እውነተኛ የባሕርይ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ጌታችን ኢየሱስ ክርስቶስ መጥቶ ምን ሰጠን ብትሉ ልብ ሰጥቶን ሄደ። ልብ የለሾች ሆነን ስለነበር ልብ የለሾች ሆነን ለሳሩ፣ ለቅጠሉ፣ ለውሃው፣ ለድንጋይ፣ ለጋሪም፣ ለዛፍ እንሰግድ ነበር። አሁን ለካ አምላክ እንዲህ ነው እንዲህ እንድንል ልብ ሰጠን። ልብ ብቻ የሰጠን አይደለም፣ ራሱን አስመሰለን። እንዲህ አለ ተማሩ እኔ እስመ አነ የዋህ ውእቱ በውስተ ልቤ፣ ከኔ ተማሩ እኔ የዋህና ትሑት ነኝ፣ እኔን ምሰሉ አለ። በስራ ምሰሉኝ፣ በእምነት ምሰሉኝ፣ በትሕትና ምሰሉኝ፣ በቅድስና ምሰሉኝ አለ። እሱን ቅድሰንታ እሱን መስለን እንኖራለን። እንዴት አለ? እመጽእ ካዕበ ወእነሣእክሙ ከመ ታድኅሩ አንትሙ አምአምልኩ አለ። እናንተም እኔ ባለሁበት የብርሃን ሀገር እንድትኖሩ መልሼ ልወስዳችሁ እመጣለሁ አለ። ይሄ ምስራች እኛ ከአምላክ ጋር የምንኖርበት ሀገር አለ። የመንግስተ ሰማያት የብርሃን ሀገር ገብቶ ማውጣት አግኝቶ ማጣት የሌለበት የሚባል ሊቃውንት መሰልቸት የሌለው አድሎ የሌለው ከፍ ላለ ሰው ትልቅ ወንበር፣ ዝቅ ላለ ሰው ትንሽ ወንበር የሌለበት ጥሩና ግዛን ያለበት የተካከለ ነፃነት ያለበት ሀገር መንግስተ ሰማያት አለ። ክርስቶስ ራሱን እንድንመስል ፈቀደ። ልብ ሰጠ። ከባርነት ነፃ ወጣ። አምላካችን አናውቅ የነበር
በአንድነት በሦስትነት እግዚአብሔርን አየነው፣ እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድን ነው? እውነት ምን ተብሎ ነገሩ እንጂ እነ ሶቅራጥስ፣ እነ አርስቶትል፣ እነ ፕሌቶ ወይም ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድን ነው ነው። እውነት የምንሄደው በየት አድርገን ነው? ወደ እውነት የሚወስደን ማን ነው? ሕይወትስ ምንድን ነው ነው? አሁን እውነት ምንድን ነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድን ነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድን ነው? እኔ በጣም ፍጥረታት በሙሉ ሲጠይቁት የነበረው ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድን ነው? እኔ ወደ እውነት የምትሄደው በየት ተደርሶ ነው? እኔ ሕይወት ምንድን ነው? እኔ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ሕይወት እኔ ነኝ ያለ ያ የሕይወታችን ጥያቄ የመለሰልን እሱ ነው። ስለዚህ ዳያዳክሙ በእንተ ነገረ ሕይወት የሕይወትን ነገር እንነግራችኋለን። ዘረኝናሁ ባይት ይላል። እውነትን በዓይናችን አይተናል፣ በጆሮአችን ሰምተነዋል፣ በእጃችን ዳስሰነዋል። እውነትን ሰማነው፣ እውነትን አየነው፣ እውነትን በላነው፣ ጠጣነው፣ ተዋህድን፣ ቅዱስ ሥጋውን ክቡር ደሙን በላን፣ በጥምቀት ለበስነው። እንደነገረን የተጠመቃችሁ ሁሉ ክርስቶስን ደርሳችኋል እንዳደረጋችሁ አያችሁ። እውነትን አየን፣ እውነትን ለበስ፣ እውነትን በላን፣ ገባን። ጌታም አለ እውነት ነፃ ታወጣችኋለች። የእግዚአብሔር ልጆቹ ተባለ። ባሮቹ ለመባል ያልበቃለውን ልጆቹ ሆን እግዚአብሔር መጥቶ ልጆቹ አደረገ። የመንግሥተ ሰማያት ማረጋገጫ ተሰጠ ማለት ይሄ ወንጌል የሰጠ አሁን ይወጣችሁ ንስሐ የገባ ሥጋው ደግሞ የተቀበለ ሰው የመንግሥተ ሰማያት ማረጋገጫ አለው። በማን? በእግዚአብሔር ቸር። ትንሣኤ ልቡና ላለው ሰው ሞት በሱ ላይ ኃይል የለውም። ብፁዕ ዘረከበ ክንደ በትንሣኤ ተቀደሰ። በመጀመሪያ ትንሣኤ እድል ያለው ሰው የታደለ ነው ማለት ልቡን ለንስሐ ለመግባት ለመቁረብ የታደለ ነው። በሱ ላይ ሞት ስልጣን የለውም ይላል ራእይ ምዕራፍ 20 ቁጥር 6 ላይ ሲናገር ቅዱስ መጽሐፍ። እንግዲህ ወንጌል ይሄ የምስራች ሞት በእኛ ላይ ስልጣን እንደሌለው እግዚአብሔር አባታችን ሆኖ ገብ የእኛን ሥጋ ለብሶ እንደተዛመደ ሁላችንም የእግዚአብሔር ልጆች እንደሆነ መንግሥተ ሰማያት እንደተከፈተ ብንበድልስ አወለነ ሐዋርያተ ንስሐ ቅዱስ ጊዮርጊስ ዘርሽ ነው የንስሐ በርን ከፈተልናል። እኔ የመጣው ተወልደን ልጆች ያለኳችሁ ወንጌል አስተማርኳችሁ ይህም ሁሉ ትታችሁ ከካላችሁ ጋነሜ ብላችሁ ሳይት ደግሞ የንስሐ በር ከፈተልን። አንቀጽ ፍኖት ንጹሕ ዛሮ አስዋቅ አንቀጽ ለሁለት የጎደጉልጎ እሾህ የሌለበት የቀና መንገድ ለሚያንኳኩ ሁሉ የተከፈተ ደጅ የምህረት በር ራሱ ከፍቶ የሚጠብቅ እሱ ኢየሱስ ክርስቶስ ነው። ይህንን የምስራች ሰው አምላክ ሆኗል። በአጋንንትና በሞት ላይ እንድንሰለጥንበት ስልጣን ሰጥቶናል። ሞትን እንድንንቀው ቅዱስ አትናቴዎስ ላይ እንደነገረን ያረጀን አንበሳ የሚፈራው የለም፣ ምክንያቱም ጥርሱ ወድቋል። መርዙን የተፋ እባብ የሚፈራው የለም፣ እጁ ላይ ጠምጥሞ ይጫወትበታል። እንግዲያውስ ሞት ያረጀ አንበሳ ሆኗል። እንዴት? ክርስቶስ ጥርሱን አውልቆበታልና። ሞት ሆይ መውጊያ ወዴት አለ ይላል ቅዱስ ጳውሎስ። አይቴቀን ፍቅር መውጊያ ወዴት ነው? ክርስቶስ የሞትን መውጊያ ሰበረው። አሁን ያዳረሰው ነው። የእባቡን መርዝ አስተፍቶታል ክርስቶስ ራሱን ቀጥቅጦ በመስቀል። መርዝ የሌለውን እባብ እጅ ላይ ሊጠመጥሙት ቢስነከንደክ ምን ያደርጋል? ጌታችን ኢየሱስ ክርስቶስ የእባቡን መርዝ አስተፍቶ ሞትን እንዳረጀ አንበሳ ጥርሱን አውልቆ እኛ ነቅሶ ማስቀረት እንዳይችል የትንሣኤ ልጆች አድርጎ ሰጥቶናል። በቅዱስ ሥጋው በክቡር ደሙ
ወንጌል ይሏችኋል። ይሄ ምስራች ይሄን መስማት እንደሚሰለቻት ነፍስ ያለች በሽተኛ ይላል ቅዱስ ዮሐንስ አፈወርቅ። ምን ይላል? እንደሚናገረው አንድ ሰው ታሞ መዳሩን የምናውቀው ምግብ ስድስት አረግ ኮሎኒስትን ሀይ ይመረኛል፣ ዳቦኒስትን ሀይ ይመረኛል፣ ማርኒስትን ይመረኛል። ጎበዝ የሰውዬ ታሞ ከዛ ስንቸገር ምን ያምጣለን ምንም ከዛ ወደሰ ኮሎኒስት እስኪ ልሞክረው ካለ ተመስገን እየተሻለው ነው ሊቆረጥም ነው እናት አሁን ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራብ ጤነኛ ነው ማለት ነው። ተመስገን የማጣት ምልክት ነው። እንዳት ከጤና ጋር ነው ማውጋት። አሁን ልንቀራት ሰው ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አሁን ሰው ከራብ ጤነኛ ነው እንዲሁ ሚል ከሆነ አሞታል። ጎበዝ ቃል እግዚአብሔር የማይርባችሁ ከሆነ ታምናችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ ይመጣል። ፌስቡክ ስታዩ ግን የምታነቡ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ ወስዳችሁ፣ ፊልም ከሆነ እንቅልፍ ወስዳችሁ፣ የነፍሳችሁ ምክር ሲመጣ ግን የሚሰረቻችሁ ከሆነ እናንተ ታማችኋል። በጊዜ የጎላቸው ቤት ሙስ ጸልዩ ካለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና፣ ኧረ ጌታ ሆይ ኧረ አይምሮዬን ጤና አድርገው፣ ኧረ ቃለ እንዲርባ አድርገህ ብላችሁ ጸልዩ ማለት እኮ ነው። የምንጸልየው ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይህ ይሰልችዋል ሰው በእግዚአብሔር ያሳያል። አሁን አንድ የተጫጩ ሰዎች የሚባሉ በዚህ የተጫጩ ምንድን ይባላል? ምን ይባላል? ወንድና በሉት እንጂ እጮኛ ደግሞ ሌላ ስም አለው። አሁን እንደምትወድ እጮኛሽ ልበል ለልጆቹ ነው። ትልልቆች ያገባችሁ ደግሞ ድሮ እያለባሱ ነው። ሰጥተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ይባል። በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ሁለቱም ተኩሉ መቼ ደርሼ ባነበቡ አትም ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤ በሰውም ማጨት ይቻላል። እዚያ ነው ያወቁ ኦገርቷል። ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ትነግረናል። ስለዚህ ሴቷ ደግሞ እንደው ገሌለና ነው ምንድነው ምስቆይ አሁን እኔ እንደዚህ ነው ያልኩት። ምን ያሉት ነገር ነበር ስለሚያርስ ነው እኮ ይሄ እኮ እስካሁን ፍትክ ያላላችሁ ስንኝ እኮ ባዶ ትምሰላችሁ ስትመጣ ተፍለቀለቃችሁ እንደቆሎ ደህና ነው እንደ ፈንዲሻ። እዚህ ወደ ጉዳያችን ጎበዝ እየመሸሉ ታዲያ ደህና ነው ብላ ስትጽፍለት ደስ ይለዋል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ፣ የቤተክርስቲያን ሙሽራ ነው ክርስቶስ። እያንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው። ይሄን ስታነብ ይከፋችኋል። ማን ነው የሚስቱ ደብዳቤ የሚጎረብለው? በተለይ የጮኛው የሚስቱ እንኳን ባሻሞ በዘይትም ስለሚጣሉ አጉል ነው። ምሳሌ አይነት ስለሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰለቻችኋል? ከመፋሳ ቀጥል ወከመ መሰንቆ ሀዝ ያስተፈስሐኒ መሰንቆ። እንደ ቀጭን ፉጨት እንደ መሰንቆ ድምፅ ነፍሴን ደስ ያሰኘኛል። አርዕየኒ ገጽከ አጽምዓኒ ቃለከ
እስመ ቃልከ አዳም ወገጽከ ላዕሌ ክርስቶስ ሆይ ትላለች ነፍስ መኃልየ ሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ መልክህንም አሳየኝ። ቃልህ ያማረ ነው፣ መልካም ተአምራትህ መልካም ትምህርትህ የሰመረ ነው። እባክህ ቃልህን አሰማኝ ትላለች ነፍስ። ይህ እንዴት ይሰለቻቸዋል? የሕይወት እንጀራ አንድ ንጉሥ ሰው መሬት ቀምቷል ወይ ደብድቧል ወይ ግፍ አድርሶባል። ከዚያ ጊዜ ጀምሮ ለዚያ ንጉሥ አመልክታችሁ ያ ሁልጊዜ ስትወጡ ወደ ምስጢሩ ይግቡና እንሄዳለን። የምትፈሩትና የሚያሰቃያችሁ ሰው ድጋሚ እንዳይደርሳችሁ የሚያደርግ ወደ ምስጢሩ የፍትህ ደብዳቤ የሚጻፍላችሁ ይገፋችኋል። እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። በወንጌል የሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። ፕላቶ ትናንትና አግኝተናል። ታክሲ ይገኛል። አንድ ሰው የፕላቶን ትምህርት ገብቶ ፍትህ ሳያገኝ ይሞታል። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። ይቅርታ የፕላቶ ማለት ነው። የፕላቶ ወደዚህ ነገር ወደ ሌላ አትውሰዱ፣ ወደ ሌላ ወደ ምንም በቃ አትውሰዱ። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ሊሞት እንኳን ክብር ያገኛል። እንዳልባሌ ቢሞት ተንቆ ቢሞት ሬሳው ተተፍቶበት ቢሞት እንኳን በክርስቶስ የሞተ ሰው ክብር አለ። እዚህ እግዚአብሔር ሰው እረፍት ትፈልጋላችሁ? ይህን መጽሐፍ አንብቡት፣ ስሙት። ይሄዱ ፍት ትፈልጋላችሁ? ግን አንብቡ። ደስታ ትፈልጋላችሁ? የዚህ ውስጥ አለላችሁ ይህ ምስራች እንደማንገድ የሚቀራቸው አንድ ሰው አንድ ደራሲ ተደርስ ይባላል። ተናጋሪ አንድ ነበር፣ አንዳሪ ተናጋሪ አንድ ቆዴስ ይባላል። ለዚህ ነው ደግሞ ደራሲ ተደራሲ ተደራሲ የሚባለው አነባቢ ምንድን ነው? ጸሐፊው ትመለሱ ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉ ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ኖራት ልጠይቁት ወይም ኢሜል ልትልኩለት ወይም በአካል ቀጠሮ ልታስቡ ትችላላችሁ። መጽሐፉ ስታነቡ ሰውየው ጋር ማውራት ትችሉ። አንድ ጊዜ ጨርሶ የነገረን ሀሳብ ነው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገራል። እግዚአብሔር ይነግረው ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያነግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። በዚህ ቃል ዛነ ነገር ሁሉ መንፈስ ሁሉ ያለው የሉቅሲ ንግግር አያድንም። ከመለኮት የወጣ ቃል ግን ያድናል። ይሄ የሚነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮኛል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮ ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክብር ሆኖ የሚያነቡት ልዩ የሕይወት ደብዳቤ የሕይወት መጽሐፍ። ስለዚህ ወንጌል አንድ ሶስት ይሄ የቃሉ ትርጉም ነው። ወንጌል የምስራች ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነት ነው። ክርስቶስን መምሰል አንዳንድ ሰዎች ሀብታም ሲያገኝ ተጠጋግተው ያንተ ልጅ ነው የሚያሉ ይባላል። ሀብት ያለው ሰው ያንተ ልጅ ነው የሚያሉ
የሚያዘና ታለገባው ጊዜ እንኳን ውዜታ አበርቷተ ማለት ነው ማለት ነው ነው ሌላ ስለሆነ አንተ ይባላል ነው የእግዚአብሔር ልጅ አይሰማችሁ ይሄ አይሰማችሁ ማለት እስካሁን አይሰማችሁ የእግዚአብሔር ልጅ ነው እንዴት ይመስላል የእግዚአብሔር ልጅ ይሄ ነው ሀብቱ የማይወረስ ጌታ ልጅ ያደረገ ቅድም እንደተባለው በመኖሩ ዙፋኑ የማይገለበት ጌታ ልጆቹ ሲያደረገ በዚህ ጊዜ ይሻላል አይባል ስጋ የሌለበት ባለስልጣኖች ሊሰሩ ይችላል ምናምን ይመለስ ለሚሰሩ ለሚሰሩ የባለስልጣን ጅ አላውቅም ሊሰሩ ይችላሉ ተብሎ ይታሰራል። ታሪክ እንደሚያስረዳ አሁን እንደምታውቁት የጃንሆይ ልጆች ቅድም እንደተነገረ እንደውም እኮ የጃንሆይ ልጅ አንደኛዋ ክርስትና በምትነሳትን አንድ ድሃ ደግሞ ወጥቶ ይርበታል አለ ምን ደርሶ ነው ከጃንሆይ ልጅ ጋር የልጅ ክርስትና ይገጠማል። ሰዎች አስበው የወጥ እንዲመስል ማለት ነው። በሌላ ቀን ይቀየር ይለወጥ ተብሎ ተወስኖ አራት ጃንሆይ ሲኖሩ ታወቅ ይመስላል ብለው እየመለን እናስነቅም አብሮ ተነስቶ እንዲያውም ልብስ ሁሉ ተሰፍቶ ምክንያቱም በአንድ በኩል ራሳቸው ይችላል በአንድ በኩል የእሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይቀሰል ይህ ስራን ያስፈልጋል። ተጠርቶም አይታወቁም ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ዳህለው ይገጥመዋል ገጥሟት ያችን ምንም አብረውባት ለምሳሌ አያችሁ ጎበዝ የጃንሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የተከስታ ግን ስጋት አለባቸው። በኋላ ተሰብቶ ሄዱ። ዋጋቸው አካሄዳቸው በብዙ መከራ ነው። በኬንያ ተደርጎ በብዙ ተደርጎ በአፋር ምድር ተነቶ መኪና ስሳረ ሰዓት ተነቶ እዛ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ተብሎ ነው በታሪክ ተጽፎ ይሰማል። የእግዚአብሔር ልጅ ግን ማን ያሰገዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ግልበል ስለሌለው እና የዚህ ንጉሥ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል? አሁን ተፎካካሪ ልጆቹ ናቸው። የወራሽነት መብት በፍርድ ቤት ስትሟገሩ ሰምታችሁ ይኸው የወራሽነት መብቴ ደብዳቤውን አይተዋል ነው ምትል። ይሄኛውን የወራሽነት መብት ግን ይዛችሁ ታስሩ። ምን አይነት ምስኪኖች ነን! የሰማይ ሀገር የምትወርስበትን የወራሽነት አዋጅ ትገዝዘዋለን። ይህ እኮ የሰማይ መንግስት የምትወርስበት የውርስ መጽሐፋችን ይሄ ነው። ለኛ የተሰጠ ወንጌል ቀጥሎ አንድ ነገር ጨምራል። ወንጌል ለመዳን የሚያሳድገን ወተት ነው። ወንጌል ነው ለመዳን የሚያሳድገን ምንድን ነው? ወተት። ለምን የሚያሳድገን? በዚህ ምድር ለመኖር በእናት ወተት ታድጋለህ። በዚህ ምድር ለመኖር የእናቱን ወተት እንግዲህ ተብሏል። የእናቱን ወተት በአግባቡ ያልጠጣለች ምን አይነት እንደሚሆን ችላችን ብቻ ጉልበት የለ 10 ጊዜ ጉንፋን ይዞኝ መጣሁ 10 ደቂቃ ሰዓት ይልኝ 10 ደቂቃ ብቻ ታክሲ ከዚህ እስከ ፓፒረስ ታክሲ እንይዛለን። ችግር የለም። እኔ ከፍላለሁ። በቃ አሁን 12 ስማ 12 አምስት ነው ከ20 ሲል እናዚህ እኔ ታክሲ ከፍላለሁ አይደሉም። ብቻ ግን አስቸጋሪ ነው። እንደ ድሮ ምግብ የለም። ቅቤም ጋርም ስለሌለ አይፈረድም። ድሮ ግን እናቶቻችን ውሃ ይዘው እንኳን ውሃ ቀርተው መጥተው እስከሚያወርዱ ቸኩልም ተጎንብሰው ይጠባ ነበር። ተጎንብሰው ያቀሙታል እስከሚያወርዱ ደብ ይብለን ምን ይላል ጌታ? አንዳንዱ ጨው ይላል፣ አንዳንዱ ምን ይላል እስከሚ ይጠባ ነበር። አላንደዚህ ያለው ዶቁት ቀጭ ነው የሚለው ይሄ ያልጠባው ግን በሉባ እንደዚህ ያለው ነው ማለት ነው። ይሄ ያልጠባው እንደዚህ ያለው ማለት ነው። እና እናንተ ከአግባብ አስተባብራል አይባል ነገር ያን ልጅ ነው። ወደ ጉዳያችን እንምጣና አያችሁ የጠባዩ ጠንካራ ነው።
በሽታ የሚቋቋምበትን ንጥረ ነገር እዚያ ውስጥ ያገኛል። ሐኪሞች ይጠይቋቸው የነበሩ ያገኛል። ወንጌል ደግሞ ነፍስ ጠንካራ እንድትሆን በክደት ቫይረስ፣ በጥርጥር ባክቴሪያ፣ በኃጢአት ደዌ እንዳትጎዳ የሚጠብቃት የቤተ ክርስቲያን ወተት ነው ይላል። አፍቅሩ ሀሊበ ነባቢ ዛሮቱ ሴት አንደኛ ጴጥሮስ ምዕራፍ 2 ላይ ቅልቅል የሌለበት ለመዳን የሚያበቃችሁን የቃሉን ወተት ነው ይላል። የቃሉን ወተት ነው ለመዳን የሚያሳድጋችሁን የቃሉን ወተት። አንተም ጉፋን ያዘው የኔ ሌላ ነው። ሌላ እንዴት ሰማክራ እንደሆን ማወቃችን ወደ ጉዳይ ልውሰዳችሁና ለመዳን የምታድጉበትን ወተት ተመኙ። አንድ ልጅ ልብ በሉ፣ የእናቱን ጡት ባይጠባ እናቱ ምን ይላታል? ትታመማለች። በተለይ አንድ ዓመት ከመፈጠረት ወይም እንደወለደች 6 ወር በፊት ዝም ብሎ ልጁ አልጠባቢ ትታመማለች። ጡቷን ያልናታል እንደሚባለው በገጠር ጡቷን ይቆረጥማታል የሚባለው ብዙ ስላልጠፋ ነው። የቤተክርስቲያን ጡት ይሄ ነው። ይሄን ያልጠፋት የቤተክርስቲያን በሽታ እመን የሆነ ሰው እመን የሆነ ሰው። ስለዚህ ማደግ ከፈለጋችሁ በጸሎት ማለት ጥርተኛ መሆን እፈልጋለሁ፣ ትዕግስተኛ መሆን እፈልጋለሁ፣ የተነጋገው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማንኛውም ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማለት እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ፣ የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይኸው ወተት የሚያሳድግ ማለት ነው። አሁን በጠራቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያደርጋችሁ ይሄ የበሰለ ሰው የት ምን ማድረግ እንዳለባችሁ አይን የሚሆናችሁ በጣም ይሄ ነው። ስለዚህ የቃሉን ወተት ውደዱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። እንደገና የእግዚአብሔር ቃል የሕይወታችን ሲሳይ ነው። ሲሳይ በሉ እንጀራችን ነው፣ የነፍሳችን። ይኸውላችሁ ሰው 3 ተፈጥሮ ነው ያለው። ነፍስ፣ ስጋ፣ መንፈስ ይባላል። ነፍስ፣ ስጋ፣ መንፈስ ወይም ስጋ፣ ነፍስና አይምሮ ብላችሁ መውሰድ ትችላላችሁ። አይምሮ ከኃጢአት መንጻት፣ ስጋው ደግሞ መቀበል፣ እንደዚህ ለነፍሱ ምግብ ያስፈልገዋል። አይምሮ ደግሞ መማር አለበት። አሁን እናንተ የሁላችሁ የሆነ ሰው ማለት በሉ አንድ ጊዜ በሉ ሰው ማለት በሉ ስጋ በሉ እሺ፣ ነፍስ እና ምንድን ነው መንፈስ በሉ መንፈስ። አሁን እናንተ ስለዚህ ምን ማለት ማለት ምን ማለት አንድ የበሉላችሁ ሰው ማለት በሉ አንድ ጊዜ ሰው ማለት በሉ ስጋ ነፍስና ምንድን ነው መንፈስ። በጣም ጥሩ። ጠዋት ቁርስ ትበላለህ፣ 6 ሰዓት ምሳ ትበላለህ፣ ማታ ላይ ትበላለህ። ጠዋትም ሆነ ማታም ሆነ ሁለተኛ ቀን ማክሰኞ ቁርስ ትበላለህ፣ ምሳ ትበላለህ፣ እራት ትበላለህ። ጠዋትም ሆነ ማታም ሆነ ጻፉ ትሞላል። ሰውዬው ምንድን ነው ዘሩት ሰው ከሆንክ ምንድን ነው የሚያልባለው? ነፍስ ነው ስ ስጋና ምንድን መንፈስ አውዛ ሰኞ ጥሩ። ከዛ መጀመሪያ ጸለይ ጥሩ። ከዛ ቁርስ በጣም ጥሩ። እሺ መጽሐፍ ቅዱስ አነበብኩ በጣም ጥሩ። አሁን ግን ወንክባል ሰው ጸለይክ፣ ለነፍስ ለመጸለይ ግባል። በጣም ቅዱስ አነበብኩ፣ ለአይምሮ አነበብኩ። ከዛ እንጀራም በላ ሰው ሆንኩ። ሰው ተብላችሁ ለመጠራት እንኳን ለነፍሳችሁ ብዙ ይሄ ማንበብ አለባችሁ። ሐኪሞቹ በጣም ባላንስ እንዴት ነው የተመጣጠነ እስኪ በባንድ ካይናቶች የተመጣጠነ ምግብ ምንድን ነው? ቫይታሚን፣ ፕሮቲን፣ ካርቦሃይድሬት ምናምን ይሄ አንድ ምግብ ነው የሚባል የተመጣጠነ ምግብ አለ። ይህ ስጋ ብቻ ነፍሱስ መንፈሱስ አንዳንዱ ሰው ከቤቱ ጋር ሲጣላ ሚስቱ ስትቸካከለው በተለይ ሀብታም አሉ ነው ምንናን እየመጡ ነው ይህንን ነገር በጆሯቸው የሚያደርገው ልጅ ያናውቀ አንድ ሴት አላበዛሽም መኪና ሄው የትሄው ምትገባቸው
ባዶሽ መጥተሽ መኪና አስነዳው ትናንት ከበለጠ ታስፈጫለሽ ምናምን ተስምራ ነው ሰው ወንድ መኪና ብቻ ያለ የሚበልጠው ሰው መኪና ይፈልጋል። አይምሮ ሰላም ነው። የሰው ምግቡ እንጀራ ብቻ አይደለም። ሰላም ምግቡ ነው። ደስታ ምግቡ ነው። ፍቅር ምግቡ ነው። ትህትና ምግቡ ነው። ሰው ነፍስ ጭምር ነው። ጥሩ ቤት ብቻ ሰላም አይደለም። ጥሩ መኪና ብቻ ኑሮ አይደለም። ጥሩ ልብስ ብቻ ኑሮ አይደለም። ጥሩ ከተማ ብቻ ኑሮ አይደለም። ኑሮ ማለት ነፍስ ስጋና መንፈስ አንድ ስለሆነ ስጋዋ ደግሞ ስንቀበል ሲቀስምን እንደምን ታውቃላችሁ? ስጋውን አማኑኤል አምላክ መመለሶ ምትተብሎ ነገር ቅዱሶ ስጋ ሆነ ወመንፈስ አማኑኤል ከድንግል ማርያም ነስቶ የተዋሃደው ስጋን ነፍስን መንፈስን የሚቀድስ ስጋውን ነው። ስጋን ነፍስን መንፈስን የሚቀድስ ስለዚህ ወገኖች እስመ ቃለ እግዚአብሔር ሲሳይ ለማመን ውጡ ሲሲታ ለነፍስ ቃል ቢሆን እግዚአብሔር የእግዚአብሔር ቃል እውነተኛ ምግብ ነው። የነፍስ ምግብ የእግዚአብሔር ቃል ነው። ሰው በጠጥቶ ከብዙ ሰላም ያለው ሰው ጥሩ አልጋ ላይ እየተኛ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ ደሞዝ እየተከፈሉ ለምን ሰላም የለው? የነፍሱ ምግብ የለማ፣ የመንፈሱ ምግብ የለማ። የስጋ ብቻ ነው ያለው። ስለዚህ ሰዎች ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 4:5 ላይ አኮ በህብስት ከመዘሃይ ሰብ አዳመ ኩሉ ቃል ዘየጽማሁ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም፣ ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ። የእግዚአብሔር ቃል የህይወት እንጀራ ነው። በመጨረሻ ስለ ወንጌል ማለት ተሰምና መጨረሻ ላይ ስለ ወንጌል ጸልዩ ብለው ትንሽ እናገርና ጨርሳል። በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው። ሁላችሁ የመንገዳችን ምንድነው? ወንጌል የመንገዳችን ምን ብርሃን ምን ማለት ይመስላችኋል? ሰው መንገድ ቢሄድ ቢጨልምበት መንገድ ላይ ግራና ቀኝ መንገድ ቢገጥመው መንገዱ የትኛው እንደሆነ ለመለየት ምን ያስፈልገዋል? ብርሃን ወይም ባትሪ ያስፈልገዋል። የሰው ልጅ ህይወት ምንድነው? መንገድ ነው። ሰው መንገደኛ ነው። ወዴት የሚሄደው? ወደ መንግስት ሰው መንገደኛ ነው። አንድ ቀን ስታችሁ ወደ ሞት አንድ እርምጃ እየቀረባችሁ ነው። ሁለት ቀን ስናድር ሌላ እርምጃ ነው። ሶስት ቀን ስናድር ሌላ እርምጃ ነው። አመት ሲሞላ ሌላ ከፍ ያለ እርምጃ ነው። ወደ ሞት እየቀረብን ነው የሚሄደው መንገደኛ ነው ሰው። ስለዚህ ውሎ አዳራችን አመታትና ወራቱ እርምጃዎች ናቸው እና ወደዛ ስንሄድ ልብ በሉ መሀል ላይ የሰው ሲመሽበት ብርሃን ያስፈልገዋል። ማለት የሰው ልጅ በዚች ምድር ላይ ሲኖር አንድ ትልቅ ፈተና አለ። እሱ ይባላል ኮንፊውዥን ይባላል። ማለት ነው ግራ መጋባት። ግራ መጋባት የሰው ልጆች የሚወዱት ፈተና ነው። ይሄዳሉ ሌሎቹ አንዳንዱ ለአግባ ለመንኩስ ግራ ይጋባል። ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን ቢለው ፈተና የሚሆንበት ሰው አለ። ለአንዳው ሰው እንደዚሁ ፈተና ነው። ግራ መጋባት የሰው ልጆች የደቂቃ ፈተናቸው። ናገረው ስንበልበሉ ይህ ልቅር ልብላ ልቆይ እያንዳንዱ ጥቃትን ነገር የሰው ልጅ በግራ መጋባት የተሞላ ነው። ግራ ሲገባው የሰው ልጅ ምን ያደርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ስታለቡለት አፋፍቶ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል የምናነብ ከሆነ ለውሳኔ ብርሃን ሆኖ ቆም ይላል። ስለዚህ ቅዱስ ዳዊት ምን አለ? ኖኅን ማይቶት ለእግሬ እክከ ብርሃን ተሆነ። እክ ለእግሬ መብራት ለመንገዴ ብርሃን ነው። ስትመሩታል እክ ለእግሬ መብራት ለመንገዴ ምንድን ነው? ተናንተው ምን ማድረግ እንዳለባችሁ እያንዳንዱ ሰው ጉዳይ ሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ መቼ ለመናገር መቼ ዝም ለማለት ለመነገር ያለመነገር ሹመትን ለመተው ለመሾም እያንዳንዱ ነገር እንዲህ ያለ ብርሃን እንግዲህ ለዚህ ወንጌል እሺ ወንጌል ይሄ ነው አልኳት። በስሱ ነገርኳት። ወንጌል ይሄ ከሆነ አንድ ቃል ብቻ ልስና ጨምራችሁ ስለ ወንጌል አሁን ማለት
ወንጌል የእግዚአብሔር ልብ ነው። አንዴ በሉ ሁላችሁ ጋር ያገርታል። የእግዚአብሔርን ልቡን ማግኘት ፈልጋለሁ የማይፈልግ እሺ ቢፈልግ የእግዚአብሔርን ልብ ማግኘት አንደኛ ክፍል ተማሪዎች የሚያወጡ ያወጣ ተብሎ የእግዚአብሔርን ልብ በሉ ሁላችኋል ማግኘት እንፈልጋለን። አወር ምሳሌ ስጣችሁ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 እኛ ክርስቶስ አለብን ሁላችሁ እኛ እሺ የክርስቶስ ልብ ማን ነው? ወንጌል ነው። አንድ ሰው ልቡን ሰጣችሁ ማለት በልቡ የሚያስበው ነገር ሁሉ እናንተ ያካፍላችኋል። ወቁቶ በሰማይ አቡ የተደርጉ አባቴ በህልውና ያየሁትን ሁሉ ያካፍላችኋል። እናንተ እንቅፍ ባሪያ አይደላችሁ። ለባሪያ ይህም አይነገርም፣ ለወዳጅ ነው የሚነገር። አላዊታ አንዱ እናንተ ወዳጆች ለወዳጅነት የምንስግን አባቴ ጋር ቅርማለም የመከርኩትን ሁሉ እዚህ ውስጥ መግቢያችኋል። እኛ የክርስቶስ ልብ አንደቅምን አስበው በክርስቶስ ልብ ነው ወንጌል የምናውቅ ሰዎች ማለት ነው። ይህ ልጅ ሆኖ ቅዱስ ያንሳሆን እኛ እኮ በአርስቶትል ልብ አናስብም፣ እኛ እኮ በሶቅራጥስ ልብ አናስብም፣ እኛ በፓይታጎረስ ልብ አናስብም። እኛ የምናስበው በክርስቶስ ልብ ነው። እንዲህ ልብ ለሆነ ህግ እንጸልይ፣ ለወንጌል እንጸልይ፣ ስለወንጌል እንጸልይ በሉ ረጅም ርስ ነው በአምስት ደቂቃ አደረው ካልበቃ ይቀር። ወንጌል ይሄ ነው። እንኳን ለወንጌል መጸለይ ምንድን ነው? እንዲገባል እስኪ እንዲገባል በሉ በምን ገብ እንዲገባል መጸለያለን። ጸልይ ውለን ከመያሩ እግዚአብሔር አናቅጸ ቃል እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን። ማን እንደዚህ ያለ? ቅዱስ ጳውሎስ። ማንን አግኝቶ? ክርስቶስ ጠብቃል አናግሮ የቃሉን ደጅ እንዲከፍትልን ጸልዩልን። መምህር ነው ያለ እዚያው መምህርም ቅዱስ ጳውሎስ። ስለዚህ ለመምህራን እውቀት ሊደርላቸው ትምህርት ይጸልያል። ለራሳችሁ ሰ ሁለተኛ ምን ብለን መጸለይ ያለብን? የዚያገብ ሰዎች ወንጌል እንዳያሳጣን አመፅን ረሃብ ውስጥ ምድር በዚች ምድር ላይ ረሃብ አመጣለሁ ብሏል እግዚአብሔር። አኮ ረሃብን ቆማይ ወጥማማይ የረሃብና የሀጥም አይደለም። ረሃብ ስም ሰው ያቃለ የእግዚአብሔርን ቃል የመስማት ረሃብ አመጣለሁ ብሏል እግዚአብሔር ይላል። ትንቢተ አሞጽ ምዕራፍ 9 ቁጥር 11 መጸለይ ያለብን ምንድን ነው? መድኃኒዓለም ሆይ ቃልህን አትጠብቅብን፣ ጉባኤ አታሳጣን፣ ቃልህን የምንሰማበት ምድር አትንሳን ብለን መጸለይ ያለን። ወደ ስለ ወንጌል መጸለይ ማለት ነው። ሶስተኛ ስለ ወንጌል የምንጸልየው ምን ብለን መሰላችሁ? መምህሮቻችን እንዳያሳጣን መጸለይ ያለን። እንዳያሳጣን መምህር እንዳያሳጣን የሚያስተምር አሁን ከዚህ አባ ምን ስለምትሰምቱ ለራስሽ እንዳትሆን እኔም ጸልዩልኝ፣ አዎ ጸልዩ እንዲለኝ እኔም ጸልዩልኝ እማምላክ እኔም ጸልዩ እውነቴን ግን የመምህራችን ህሊና በህሊና ውስጥ ጨርሶ እግዚአብሔር በሚያውቅ ብቻ ግን መምህር አታሳጣን ብላችሁ ጸልዩ። ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 ላይ ለልጅ ለጢሞቴዎስ እንዲህ አለው ተነግረከ ከመ ትምጻእ እምቅድመ ክረምት ክረምቱ ሳይገባ ልጄ ሆይ ወደ እኔ ና አለው። ሳይገባ ሊቃውንት ሲደረጉ ደቀ መዝሙር ነው እንደዚህ ያለው። ለምንድን ነው ክረምቱ ሳይገባ ያለው? ለጊዜ ክረምት ከባድ ስለሆነ እንዳይሰቃይ ሊቃውንት ሲደረጉ ምክንያቱ ክረምት እንደሚከብድ
የመምህር ሞትን ከባድ ነው። ክረምት እንደሚቀር የመምህር ሞት ከባድ ነው። መምህር ማጣት ከባድ ሸክም ነው። ለነፍስ ክላመከረ የሚደርስላት የለም። መድኃኒዓለም መምህሮቻችን አትንታን ብለን መስራት ያለን። ሁለት ሶስት አራተኛ ስለ ወንጌል መጸለይ የምትገው መምህር እንዲጨምረን መጸለይ ያለብን። መምህር እንዲጨምረን ከሆነ መምህር እንዲጨምረን ጌታ ምን አለ? ማይረን ውስጥ ተብሎ ወገባሩ ዳጣል ሰዓል እኮ ለባለ ማይረን ከሚወስድ ገባሉ ለማይረሩ መከሩ ብዙ ነው። ሰራተኛ ጥቂት ነው። የመከሩ ባለቤት ለመከሩ ሰራተኛ እንዲጨምር ለምን ይላል? እንደምታውቁት ነው። ጉድለታችን ብዙ ነው። ኃጢአታችን ብዙ ነው። መተላለፋችን ብዙ ነው። ቁም ነገረኛ ሁሉ ስለዚህ መምህር እንዲጨምረን ኧረ ጌታ ሆይ መምህር ጨምረን ብለን መስጠት ያለብን መምህር እንዲጨምረን ጉባኤዎቻችን እንዲያሰፋልን ደቀ መዛሙርትን እንዲያወጣልን የበለጡ የላቁ መምህራን እንዲተኩልን ጌታ ሆይ መምህር ስጠን። በቃ ቢያንስ አንድ አቡነ ዘበሰማያት ስትጸልዩ መምህር ጨምሩላችሁ። ቅዱስ ዮሐንስ አፈወርቅ ይላል የአንድ ከተማ መሪ ከሀገሩ መጥፋቱ ከተማው ሁከት እንደሚሆን ሁሉ የመርከቡ ቀዛፊ መርከብ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ ከማውቴ ሀቆሊክሰ ግብር እኩል ውጡ ወቅድለ ሁሉ ሁከት የመምህር መታጠት እጅግ ክፉ ተግባር ነው። የብጥብጥና የመከራ ምንጩ የመምህር መታጣት ነው ይላል። አሁን ደግሞ ሌላ ስለ ወንጌል የምንጸልየው ምንድን ነው? እንድንሰራው እርዳን። እንድንሰራው እርዳን ነው በምንገቡ እንድንማረው እርዳናል። መምህር ጨምርልናል። እንዲገባ አድርገናል። መጨረሻስ ተምሮ ሊቆም መዳን የለን። እንድንሰራው እርዳን። ይሄ ለእኛም ለእናንተ እንድንሰራው እርዳን። እኔ አሁን እያስተማርኩ ነው። ምናልባት መለምተት ከጀመር በጥቂቱ 5 ዓመት ሊሆን ይችላል። ግን ብዙ ጉድለት አለ። እንድንሰራው እርዳን። ንስማ ወደ ቃለውን የሚቀጥሉት በጸሎቱ ሙለት በቅዱሳን ጸሎት ቃልን ሰምተን ለመስራት እየበቃላሉ ሚለውቀት ጊዜ እንድንሰራው እርዳን። መስማት ብቻ አይደለም መተግበር። አንድ ሰው ያቅዱሳን ጸሎት ኃላፊነት እወዳለሁ ስላለ ዓመት ሙሉ አንድ ጎጆ ሊሰራ ይችላል። ከአንድ አናጺ ጋር እንጨት መቅረብ የጀመረበት ነገር ሙሉ አናጺ መሆን ይችላል። ስለፈለግ ብቻ የፈለጉትን ነገር መሆን አይቻልም። አምቆ በአጽሞት ዘትጠብቁ አላ በደሚኖቱ በምስል መስማት ብቻ አትብሉ በመስራታችሁ ነው እንጂ ብሏል። ሮሜ ምዕራፍ 2 ቁጥር 13 ነው። ስለዚህ እንድንሰራው እርዳን። የመጨረሻው ግን የለውዳችን ነው። የእግዚአብሔር ቃል ጸልዩ ለመልካም ነው። ይሩጥ ቃለ እግዚአብሔር ቃለ እግዚአብሔር ፈጥኖ ለሁሉ እንዲደርስ ጸልዩ። ይሄ ለእኛ የቅድሙ ለእናንተም ለእኛ ነው። አሁን ደግሞ ለእኛ ለመምህራን ጸልዩ እዚህ ለቆም ነው። የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ ይህ ተሞላለ ደግሞ ከምንዳን ማበሰብ እንኳን ወንጀል ስንናገር ከሚያሳድዱን ከብዙ ሰዎች እንድንጸልይ ይገባል። አንደኛው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ፣ ሁለተኛው ደግሞ ይህን ስንናገር ከሚያጠፉን ሰዎች እንዲሰውረን ጸልዩ ብሏል። አንዱ ልጅ ደግሞ የተናገረውን ልናገርና ልጨርስ። ጸልዩ ለከፈይ ተልካ ምን ከመያጥም አንድ እግዚአብሔር በአዲስ ሳይሉ በረትና ሃይማኖት እግዚአብሔር በጸናች በቀናች ሃይማኖት በብዙ ቸርነቱ እንዲያጸናን ድካማችን ጸልዩ። ወስብሐት ለእግዚአብሔር።